ወገጹ ዘፍጹም በጽልመት ፈርሃ ወደንገጸ ዲያብሎስ ፊቱ ጨለማን የተቀባ ዲያብሎስ ፈርሃ ጠረጠረ፣ ደንገጸ ተሸበረ። ይህ በግዕዝ ቦታ የገባ ነው። አንተሰ ይቀባይከኒ በዘይት ርእሴ ቀስተ ዮናታን የተቀባት በቅብዕ ዘእንበለ በደም ኃያላን ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ለምሁራነ ልብ በጥበብ እንዲል በግአ ቅባት ይላል። በግአ ፍጻሜ ሲል አንድም ወገጹ ዘፍጹም በጽልመት ፈርሃ ወደንገጸ ዲያብሎስ ፊቱ በጨለማ መዝጊያ የተዘጋ ዲያብሎስ ፈርሃ ጠረጠረ፣ ደንገጸ ተሸበረ። እፌጽም መንገዳ ወሐጽር ፍኖታ በሶርቅ ወፈጸሙ አፈ አናብስት እስመ ይትፌጸም አፍ ዘይነብብ አመፃ ወትትፈጸም አፏ ሁላ አመፃ ወፈጸሙ አፈ አናብስት እንዲል አንድም ወገጹ ዘፍጹም በጽልመት ፈርሃ ወደንገጸ ዲያብሎስ ፊቱ በጨለማ መጋረጃ የተጋረደ ዲያብሎስ ፈርሃ ጠረጠረ፣ ደንገጸ ተሸበረ። ጌታ ዲያብሎስን አስቀድሞ ሲፈጥረው ሊቀ መላእክት አሐዜ መንጦላይት ቅርበ እግዚአብሔር አድርጎ ፈጥሮት ነበረ። ኋላ ግን ፍጡር ነህ ቢሉት ፈጣሪ ነኝ፣ ቀድስ ቢሉት ቀድሱኝ፣ አመስግን ቢሉት አመስግኑኝ አለ። ባደረው ጨለማ ጠቅሎ አንጦርጦስ አውርዶታልና እንዲህ አለ። ወህየንተ ትፍሥሕት ዘመላእክተ ትፍሥሕት በአርአያ ሰይጣናዊ ወህየንተ ብርሃን ዘመላእክተ ትፍሥሕት በአርአያ ሰይጣናዊ ውስጥ እንዲል ርእዮ ብሁተ ልደት በሥጋ አምላከ ብሁተ ልደት አምላከ ርእዮ በሥጋ በሲኦል ብሎ ይገጥማል። የልደት ብቸኛ የሚሆን ወልድም በጎን ተጥሎ በጨርቅ ተጠቅሎ አይቶ ፈርሃ ጠረጠረ፣ ደንገጸ ተሸበረ። የልደት ብቸኛ አለ ይህ መወለዱ ከአባቱ ጋር ያስተካክለዋልና። አንድም በዚህ ስም አብ መንፈስ ቅዱስ አይጠሩበትምና፣ አንድም በዚህ ዓለም በዚያኛውም ዓለም ወልድ ሲባል የሚኖር እርሱ ብቻ ነውና። ርእዮ ብሁተ ልደት በሥጋ አምላከ በሲኦል ብህትወ ልደት አምላከ ርእዮ በሥጋ በሲኦል ሲል ነው። የልደት ብቸኛ የሚሆን ወልድም በጎን ተጥሎ በጨርቅ ተጠቅሎ አይቶ ፈርሃ ጠረጠረ፣ ደንገጸ ተሸበረ። የልደት ብቸኛ አለው ከዚህ ዓለም ልጅ ሲለይ የዚህ ዓለም ልጅ አባት እናት አንድ ካልሆኑ አይወለድም ካልተገናኙ ሲል ነው። አባት እናት አንድ ካልሆኑ አይወለድም። እሱ ግን ከአባት እንበለ እናት ያለ እናት ከእናት ያለ አባት ተወልዷልና፣ አንድም የዚህ ዓለም ልጅ በዘር በሩካቤ ይወለዳል። እሱ ግን እንበለ ዘር እንበለ ሩካቤ ተወልዷልና፣ አንድም የዚህ ዓለም ልጅ ሲባል ኑሮ ከወለደ በኋላ አባት ይባላል። እርሱ ግን ለዘለዓለም ወልድ ሲባል ይኖራልና የልደት ብቸኛ አለው። ሲኦል አለ ጎድጓዳውን መሬት ሁሉ ሲኦል ይለዋልና፣ እግዚኦ አውፃይካ ሲኦል ለነፍሴ ምድርኔ እንተ ይትመልእ ማየ ገሃነም ይእቲ ወኩሉ ዘተቴተ እምድር መቃብር ውእቱ እንዲል። ይህስ እንደምን ነው ይሉ ጌታ ለመጸነስ 24 ቀን ሲቀረው መካነ ልደቱን አስጠበቀ። አጋንንት ተባረሩ፣ ጣዖታት ተሰባበሩ፣ እኛንም የሚያኖረን አጣን ብለው ሰራዊተ ዲያብሎስ ለአበጋዛቸው ለዲያብሎስ ነገሩት። ቀድሞ ኢሳይያስ የሚባል ነቢይ ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች ብሎ ቢናገር
በምናሴ አድሬ በመጋዝ አስተትሬ አስገድየው ነበረ። ያ ብላቴና ተወልዶ ይሆን? ያ ብላቴና ተወልዶ ከሆነ ወዮ ለኔ ወዮ ለናንተ እስኩ ንዑጹሩኒ አለ። ወገኛ ነውና እስቲሙ ተሸከሙኝ ብሎ በአራቱ ኪሩቤል አምሳል 4 ጸወርተ መንበር አዘጋጅቶ ተሸክመውት በአራቱ ማዕዘን ዓለም ዙረው አጥተውት ሲመለሱ በቤተልሔም አምደ ብርሃን ከምድር እስከ ሰማይ ተተክሎ ያያሉ። እንቀርባለን ቢሉ መላእክት ሐፀ እሳት ዊናተ እሳት ይዘው እየነደፉ አላስቀረባቸው ብለዋል። ወይኔ የኔ ገዳይ ገና ዛሬ ተወለደ ብሎ አዝምሮ ሸሽቷልና ፈርሃ ጠረጠረ፣ ደንገጸ ተሸበረ አለ። አንድም ሪዮ በስጋ ሲል ነው። ሪዮ በስጋ ሪዮ በስጋ አለ። ሪዮን ቅሉ ሰሚዮ ሲል ነው። አዝንን ወርድየ ለርእየ ህልመ አቡከ ወርእዮ ህልመ አቡሁ ገባ ማቱሳላ ስሚ ወለትየ ወርእይ እንዲል ወአምላከ በሲኦል ይላል። አምላክንም በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ሲበዘብዝ አይቶ ፈርሃ ጠረጠረ፣ ደንገጸ ተሸበረ አለ። ወሪዶ ዘእምልዑላን ሰማያት ዘይትነገር ወሪዶና ወሪዶ አንድ ወገን ከሰማየ ሰማያት ወርዶ ከድንግል ተወልዶ በጎል ተጥሎ በጨርቅ ተጠቅሎ በግዕዘ ሕፃናት ሲያለቅስ ሰምቶ ፈርሃ ጠረጠረ፣ ደንገጸ ተሸበረ። ወሪዶና ወሪዶ አንድ ወገን ነው። አንድም ወሪዶና ወሪዶን ለማውጣት ከሰማየ ሰማያት ወርዶ አለ። መውረዱ የማይመረመር ነው። ፍርደቱ ዘይትነገር እንዲህ ህሊናሁ ዘይትከፈል የአብ ህሊናው የማይመረመር ነው። አንድም ህሊናሁ ዘይትከፈል የማይመረመር የአብ ህሊናው ነው። በአሐቲ ምድር ምስላሙሁ ሰማያተ ገብረ ቢጽ በሌላት ስልጣን ከአባቱ ጋር ሰማያትን ፈጠረ። ምስላሙሁ አክሊሎ ለመላእክት ከአባቱ ጋር የመላእክት ክብራቸው እርሱ ነው አለ። ከዚህ ዓለም ነገሥታት ሲለይ የዚህ ዓለም ነገሥታት ክብራቸው አይባነ ህንደኬ ነው። አይባነ ህንደኬ ያበራ ክብራት ክቡራት አርሴክሙ እንዲል የሊቃነ መላእክት ግን ክብራቸው እርሱ ነውና ወለሊቃነ መላእክት የሊቃነ መላእክት ኃይላቸው እርሱ ነው አለ። ከዚህ ዓለም ነገሥታት ሲለይ የዚህ ዓለም ነገሥታት ኃይላቸው ብዛ ሰራዊት ነው። ኃይሉ ወክብሩ ለንጉሥ ብዛ ሰራዊት እንዲል ለኃያላን የሊቃነ መላእክት የብርሃን መጎናጸፊያቸው እርሱ ነው አለ። ከዚህ ዓለም ነገሥታት ሲለይ የዚህ ዓለም ነገሥታት መጎናጸፊያቸው ካባ፣ ላንቃ፣ ወርቀ ዘቦ፣ ግምጃ ነው። የሊቃነ መላእክት ግን የብርሃን መጎናጸፊያቸው እርሱ ነውና እንዲህ አለ። ወለአጋዕዝት መንፈስ የሊቃነ መላእክት ርቀታቸው እርሱ ነው አለ። ከዚህ ዓለም ነገሥታት ሲለይ የዚህ ዓለም ነገሥታት እንሰወር ባሉ ጊዜ ቅጽር ቀጽረው አጥር አጥረው እልፍኝ ተከተው አዳራሽ ገብተው ድንኳን ተክለው መጋረጃ ጥለው ነው። የሊቃነ መላእክት ግን የብርሃን መሰወሪያቸው እርሱ ነውና እንዲህ አለ። ከርቀታቸውም የተነሳ አንዱንም መልአክ ወሃለፈ መልአክ በመልአክ ይለዋልና ከኃያልነታቸውም የተነሳ ወደሳ አሐዱ መልአክ ኃያል ወጽኑ እብነ አብየ ወገረ ከመ እንተ ባሕረት ወይቤ ከመዝ ትገደብ ባቢሎን አባይ ሀገር እንዲል አለ። በአሐቲ
ከአባቱ ጋራ ልዑላኑን ትሑታኑን አከበረ። ምስለ አቡሁ አክሊሎሙ ለመላእክት አክሊሎሙ ለመላእክት አለ። የቀሳውስት የዲያቆናት ክብራቸው እርሱ ነው። ወለሊቃነ መላእክት ኃይል የኤጲስቆጶሳት ኃይላቸው እርሱ ነው። ለኃያላናት ለጳጳሳት ልጅነትን እንዲሰጡ የሚያደርጋቸው እርሱ ነው። ወለአጋዕዝት መንፈስ ለሊቃነ ጳጳሳት ኃይለ ቃል እንዲናገሩ ምስጢር እንዲተረጉሙ የሚያደርጋቸው እርሱ ነው። ዘእምቅድመ ዓለም መንግሥቱ ሰፋኒ ቅድመ ዓለም የነበረች መንግሥቱ ምልዕት ናት። ዘእምቅድመ ዓለም መንግሥቱ ሰፋኒ ምልዕት የምትሆን መንግሥቱ ቅድመ ዓለም የነበረች ናት። ለቅዱሳን ጽናቸው እርሱ ነው። ዘእምቅድመ ዓለም መንግሥቱ ሰፋኒ ቅድመ ዓለም የነበረች ልጅነቱ ፍጽምት ናት። ዘእምቅድመ ዓለም መንግሥቱ ሰፋኒ ፍጽምት የምትሆን ልጅነቱ ቅድመ ዓለም የነበረች ናት። ለቅዱሳን ርዕስ ብሎ በልመስዋዕያ ያነበዋል። የምእመናን ክብራቸው እርሱ ነው። ህሊናሁ ለአብ ዘይትረከብ የአብ ህሊናው የማይመረመር ነው። ውእቱ ጥበቡ ለአብ የአብ ጥበቡ እርሱ ነው አለ። ጥበቡን ይሰራበታልና አንድም በጥበብ አንድ ናቸውና። ውእቱ ኃይሉ የአብ ኃይሉ እርሱ ነው አለ። ኃይሉን ይሰራበታልና አንድም በኃይል አንድ ናቸውና። ውእቱ የማኑ አብ ቀኝ ክንድ ሆኖ ይኖራል። እደ መዝራት ዘአብ ከዊኖ እልከ እንግዲህ ይህ ሥጋ የአብ ቀኝ ክንድ ሆኖ ለዘላለም ይኖራል። እንዘ ነአምን በሃይማኖቱ ንገኒ ከመ ውእቱ ብርሃን አንድነቱን ሦስትነቱን አምነን ከመ ውእቱ ብርሃን ብርሃን ዘእም ብርሃን እንደሆነ እናምናለን። እንዘ ነአምን በሃይማኖቱ ንገኒ ከመ ውእቱ ብርሃን ሥጋዌውን አምነን ከመ ውእቱ ብርሃን መድኃኒትነ ብሎ በመስዋዕያ ያነበዋል። የድኅነታችን ምክንያት እንደሆነ እናምናለን። አፍኔ ዘየአምን ይገኒ ለመድኃኒት ሁሉ ህሊና ይግነይ ለእግዚአብሔር እንዲል እንዘ ነአምን በሃይማኖቱ ንገኒ ከመ ውእቱ ብርሃን ብርሃን ዘእም ብርሃን እንደሆነ አምነን ወዲህም በአቂበ ሕግ እንገዛለን። ሕጽበተ መድኃኒት ሕጽበተ መድኃኒት አለ። የድኅነታችን መታጠቢያ እርሱ ነው አለ። ወይ ቅዱሱ ሥጋሆሙ ለእለ ለብሱ ካለው ሲለይ ያ ሥጋዊ ይህ መንፈሳዊ፣ ያ ምድራዊ ይህ ሰማያዊ፣ ያ አፍአዊ ይህ ውሳጣዊ፣ ያ ጊዜያዊ ይህ ዘላለማዊ ነውና ታሐጽወሰ ዘዝየ አኮ ዘሥጋ ዳእሙ ዘነፍስ ወይጾም ሥጋነ በማይ ንጹሕ ወያነጽህ ህሊናነ እምግብር ምውት እንዲል ምስዋር ራሱን በራሱ የሚሰውር አለ። ለሊከ ኪያከ አንጦላይከ ወለሊከ ብከ ተከደንከ ስውር ብከ እበይከ በኃይልከ እንዲል አንድም ምስዋር ጻድቃንን በረድኤት የሚሰውር አለ። ወይ ሰውር ያለ በደመና እንዲል አንድም ምስዋር ከመከራ የሚሰውር እስመ ሰውረነ ወረድአነ እንዲል አንድም ምስዋር ኃጥአንን በንስሐ የሚሰውር ከባቲ አበሳ መፍቀሬ ንስሐ ይለዋልና። ረድኤት ከሦስቱ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ሰውን ሁሉ ያዳነ መጻ ወረድኦሙ ለእለ ይትዔቅሎሙ ሰይጣን እስመ በከመ አይመምዎ ወበከመ አመከርዎ ክይለ ረድኤቶሙ ለሕሙማን ወረድአነ በከመ ምክረ ፈቃዱ እንዲል አንድም
ረድኤት ሰብአ ዓለምን የሚረዳ አለ ሸፋጭ ለተነሳበት ዳኛ ላደላበት ዋስ ጠበቃ በመሆን ዋስ ጠበቃ በመስጠት የሚረዳ እርሱ ነውና በምግብም ጊዜ በረር ለመታበት ማለት ነው። በረር ለመታበት አንበጣ ለበላበት ሐሩር ላስቀረበት ምግብ በመስጠት የሚረዳ እርሱ ነውና ረድኤት አለ። ረድኤት ባህታውያንን የሚረዳ ከፍትወታት ከእኩያት አጣው የሚረዳቸው እርሱ ነውና በምግብም ጊዜ ቶራ እንድትታለብላቸው ዛፍ እንዲያፈራላቸው የሚያደርግላቸው እርሱ ነውና ረድኤት አለ። ረድኤት ሰማዕታትን የሚረዳ ነበልባል አብርዶ ጠል አውርዶ አንበሳ አሰግዶ የሚረዳቸው እርሱ ነውና አንድም ከአላውያን ነገሥታት ከአላውያን መኳንንት ከመናፍቃን ጳጳሳት ፊት ቀርበው ኃይለ ቃል እንዲናገሩ ምስጢር እንዲተረጉሙ የሚያደርጋቸው እርሱ ነውና ሰማዕታትን የሚረዳ አለ። ወመምህር ዘይትቃወም ለነ መናፍቃንን ተከራክሮ የሚረታልን መምህር እርሱ ነው። በ318 ሊቃውንት አድሮ አሬዎስን፣ በ200 ሊቃውንት አድሮ ንስጥሮስን፣ በ150 ሊቃውንት አድሮ መቅዶኔዎስን እስከ ዕለተ ምጽአት በሚነሱ መምህራን አድሮ እስከ ዕለተ ምጽአት የሚነሱ መናፍቃንን ተከራክሮ የሚረታልን መምህር እርሱ ነውና ወመምህር ዘይቃወም ለነ አለ። አትናቴዎስ አሬዎስን ተከራክሮ ቢረታው ክርስቶስ በአትናቴዎስ አሉ ይናገር ስለነበር ቄርሎስ ንስጥሮስን የረታው ክርስቶስ የቄርሎስን አንደበት አድርጎ ይናገር ስለነበረ ነው። ጢሞቴዎስ ለአልወጥሬትም መቅዶኔዎስን ተከራክሮ የረታው ክርስቶስ የጢሞቴዎስን አንደበት አድርጎ ይናገር ስለነበረ ነውና እንዲህ አለ። ዘይአሲ አለ ትምህርቱን የሚገልጥ ተወካፊ ያንንም ዋጋ አድርጎ የሚቀበል አለ። መምህር ዘይአሲ ከዚህ ዓለም መምህር ሲለይ የዚህ ዓለም መምህር የሆነ እንደሆነ ይደልዎ አስቡ ለዘይቀነይ እንጂ ይለኛል፣ ለሚደክም ዋጋው ይገባል ይለኛል መጽሐፍ እያለ ደመወዙን እየተቀበለ ያንን እየበላ እየጠጣ ያስተምራል። እርሱ ግን ትምህርቱን የሚገልጥ እሱ ነው። ያንንም ዋጋ አድርጎ የሚቀበል ነውና ዘይአሲ ተወካፊ አለ። ዘይአሲ አለ አካሉን ለተዋህዶ የሰጠ ተወካፊ የሰውን ፍዳ ኃጢአቱን የሚቀበል በእንተ ኃጢአት ሕዝብ በጽሐ እስከ ለሞት ወበእንተ ዘተወፈየ ትእዛዝ ሕዝብ እንዲል ዘይአሲ ሥጋውን ደሙን የሰጠ የሚሰጥ ዘበልዐ ሥጋዬ ወሰትየ ደምየ ሕይወት ዘለዓለም ብሎ ተወካፊ ያንንም ዋጋ አድርጎ የሚቀበል ተወካፊ መስዋዕት ምስለ አቡሁ ወመንፈስ ቅዱስ እንዲል ዘይአሲ በነዳያን አድሮ የሚሰጥ ተወካፊ በባለጸጎች አድሮ የሚሰጥ በነዳያን አድሮ የሚቀበል አለ። ዘገበርክሙ ለአሐዱ እምሉ ንዑሳን አኀዊየ ሊተ ገበርክሙ እንዲል ዘይአሲ ከእንግዲህ በኋላ ተወካፊን ያስቀድማል። ተወካፊ አለ የሰውን አስራተ ጾሙን አስራተ ጸሎቱን የሚቀበል ወይደሉ ያቅርቡ ወኢምንተኒ ዘእንበለ በአራቄናሁ ለወልድ እንዲል ወዘይአሲ በዚያም ዋጋውን የሚሰጥ አንድም ተወካፊ ሰውን በሃይማኖት የሚቀበል ለዘመጻ ሀቢየ እይሰድዶ ወያወፀዎ አፋ እንዲል
ዘያሲ ወዘይአሲ በዚያም ዋጋውን የሚሰጥ ተወካፊ ተወካፊ ሰውን በንስሐ የሚቀበል ይብለከ እስከ ስብዕ አላ እስከ ሰብአ በበስብዕ እንዲል ዘያሲ በዚያም ዋጋውን የሚሰጥ ተወካፊ ሰውን በሞት የሚቀበል ትገብ ነፍሳ በፈጣሪሃ ወታቀድም ሰጊደ ለልዑል እንዲል ዘያሲ በዚያም ዋጋውን የሚሰጥ ተወካፊ ምጽናተ ቅዝርነ ጽኑ አምባችን እርሱ ነው አለ። አምባን በሦስት ነገር ያጸኑታል፣ በበር በድር በላባ። ፊት ለፊት የመጣውን በበር ይመልሶታል፣ ተሰውሮ የመጣውን በድር ይመልሱታልና በላይ የመጣውን በላባ ይመልሱታል። ፊት ለፊት የመጣውን በበር እንደመመለስ ኢትፍርዎ ሙቄ ለለ ይቀትሉ ሥጋክሙ ወለነፍስክሙሰ ይክሉ ቀቲሎታ አላ ፍርህወሰ ለዘቦ ስልጣን ከመ ይቅትል ነፍሰ ወሥጋ ህቡረ ውስተ እሳተ ገሃነም ብሎ ያጸናቸዋልና ተሰውሮ የመጣውን በድር እንደመመለስ ተአቀቡኬ እምሐሳውያን ነቢያት ለይመጹ በአልባሰ አባግዕ ወእንተ ውስጦሙሰ ተኩላት መሰጥ ብሎ ያጸናቸዋልና በላይ የመጣውን በላባ እንደመመለስ ስምዖን ስምዖን ናሁ ሲኢለ ሰአለ ሰይጣን የሐንጽትክሙ ወየሐንፍልትክሙ ከመ አለዝ ወአንተሰ ተመይጠከ ጸንዖሙ ለአኀዊከ ብሎ ያጸናቸዋልና እንዲህ አለ። ውእቱ ኖላዊ በጎ ጠባቂያችን እርሱ ነው። ታንከ በር አማጋ አለ። ከብትን በግን ከዱር ይሰበስቡታል፣ ከዱር ያውሉታል። ማታ ሰብስበው ከአማጋ ያሰፍሩታል። ከአማጋ በበር አድርገው ወደ ጋጥ ያስገቡታል። ከአማጋ እንደ መሰብሰብ እንደ ማዋል ሐዋርያት ምእመናንን ከሕዝብ ከአሕዛብ ከሀገር ከሀገሪት ከአቃል ከሮቢት ሰብስበዋቸዋልና በአማጋ እንደማስፈር አስተምረው አጥምቀዋቸዋል። በበር አድርገው ወደ ጋጥ እንደማስገባት ለሥጋ ወደሙ አብቅተው ወደ ገነት ወደ መንግሥተ ሰማያት ያስገቧቸዋልና እንዲህ አለ። የዚህ ሁሉ ዋነኛው እሱ ነውና እንዲህ አለ። ፍኖተ የሕይወት ጎዳና አለ። የሞት ጎዳና አለና ከዚያ ሲለይ ሥጋው አዳኝ ምግብ ነው። መስቴ መኮንን ይላል ለይቶ። ደሙ ግን ፈራጅ መጠጥ ነው። አሁን ደሙ የሚፈርድ ሥጋው የማይፈርድ ሆኖ አይደለም። በአክብርዎ ፍርህዎ በፍርህዎ አክብርዎ እንዳለ ሁሉም በሁሉ አለ። ደሙም ይፈርዳል፣ ሥጋውም ይፈርዳል። እንዲፈርድስ ሲያጠይቅ መልሱ ትኬ ነሲአ ሥጋሁ በድፍረት ወተመጠወ ደሙ ዘእንበለ ኀፍረት እንዘቦ ላዕሌሁ ነውረ ኃጢአት እመቦስ ወዘይኮነ ንጹሐ መስቀለ ይግባ እስመ ዘይትረሳ ብሎ ያደኝበታልና። አንድ መስቴ መኮንን ብሎ ያናብባል። አሁን የፈራጅ መጠጥ አለ። ጌታ ጽማ ነፍስ ይለፍላቸው ብሎ ይሰጣቸዋልና። አንድም ካህኑ ቅድሳት ለቅዱሳን ብሎ ይሰጣቸዋልና። አንድም እርሱ ራሱ ቆራቢው በቅቻለሁ ነቅቻለሁ ብሎ በራሱ ተፈርዶ ይቀበለዋልና የፈራጅ መጠጥ አለ። ነአምን ሕማሞ ለዘኢያምን ነአምን ሕማሞ ለዘኢያምን ያለው ማንሻ ነው።